አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቤተሰብ እንዴት ዋላችሁ? ደህና ናችሁ ወይ? ከኔ ጋር ሁሉ ሰላም። ጠዋት እንግዲህ ስሜታዊ ሁኛ አንዳንድ ነገሮችን ተናግሬ ነበርና ያው ተረዱኛላችሁ ብዬ አስባለሁ። ይሄ ምንም በቃ የማይገባው አንዳንድ ሰው አለ። በቃ እኔ እንጃ። ኧረ በፈጣሪ ልቦና ይስጠን ብቻ። እኔ ምን እንደምል አላቅም። ሁሌ አንድ አይነት የሆኑ ሰዎች ሁሌ የማይቀየሩ አሉ። የሰው ልጅ እየቆየ በሚሄድ ሰዓት በነገሮች ሁሉ ይቀየራል። አንዳንዴ ነገሮች ሁሉ እኮ ይቀይሯቸዋል አይደለ እንዴ? ግን የማይቀየሩ አሉ። ዝም ብለው በቃ ሁሌ እድሜ ልካቸውን ክፋትና ስድብ በቃ ከተንኮሌ የማይላቀቁ ማለት ነው። ሁሌ በቃ ነገር እንደቆፈሩ የሚኖሩ እና ማታ ላይ የሚገርማችሁ ነገር በቃ ሀይሚዬና ብሩኬ መጨረሻ ላይ ያለውን ነገር እንትን ብዬ ሳይ በጣም ስለተናደድኩ ምናምን በቃ አለ አይደለ እንቅልፍ ራሱ አልወስደኝ አለ። እናንተ በፈጣሪ እንቅልፍ አልተኛውም ብላችሁ ኧረ ወይኔ ምን ይሻለኛል? እኔ ግን የምሬ ነው ምን ይሻለኛል? መድኃኒት ፈልጉልኝ ሰዎች። እና በቃ ሙዳቸው ክንት ሲል ሳይ ፊታቸው ምናምን ሳይ መጨረሻ ላይ እንደዛ ኮሜንታተሮች ሲያበሳጯቸው ሳይ በጣም ነው የተናደርኩት። የምሬ ነው በጣም ነው የተናደርኩት። በጣም ነው የከፋኝ። እና ውዶቼ ያው ከሚጠሏቸው የሚወዷቸው ብዙ 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 ነንና እነዚህ ቁጥር የማይሞሉ ሰዎች ናቸው እየረበሹ ያሉት። ለነዛ ደግሞ ቦታ ለመስጠት ነው ማለት ነው። እና ትላንትና ብዙ ነገር ሲናገሩ ብዙ ነገር ሲያወሩ ባላዬ እያለፏቸው ነበረ። ጭራሽ ሀይሚዬ ምንም ነገር እያነበበች አልነበረም፣ እያየች ባላዬ እያለፈች ነበረ። ብሩኬ ደግሞ አንዳንዱን እየመለሰላቸው ነበር። ለምሳሌ ቦጋለ ምናምን ለሚሉት የሆነ ፋራ እንደዚህ ነው ምናምን እያሉ ለሚሰድቡት ሁሉ አንዳንዶቹን መልስ ሰጥቷቸዋል። አንዳንዱን እንደዚህ እያነበበ ሙድ እየያዘባቸው ምናምን ነበርና እንደዚህ ብዙ ሰው አናድጃለሁ እንዴ ምናምን እያለ ብሩኬ ሲስቅ እንደውም እነሱ እሱን እናናዳለን እሱን እናበሽቃለን ብለው ሲጥሩ እሱ ግን ሙድ እየያዘ እየሳቀ ነበረ ጌሙን ሲጫወት የነበረው ማለት ነው። ከዛ ለሀይሚዬ ዞር ብሎ ሲነግራት እንደውም እኔ እኮ ኮሜንታ ላይ ምን እያሉ ነው ምናምን እያለች እንደውም ከዛ ለምን ወጥተው አይደባደቡም ምናምን አይገጣጠሙም እያለች ነበርና እርስ በርሳቸው እዛ በፍቅር እያወሩ እርስ በርሳቸው እንትን እያሉ ነበረ። በጣም ደስ የሚል ነገር ላይ ነበሩ ማለት ነው። በስከ መጨረሻ እንግዲህ ብሩኬ ያን ነገር ቀለል አድርጎ ለአንዳንዱ ሰው ሲመልስ ቆንጅየዋ ልጅ አምጣት ምናምን ሲሉት ማናት ደግሞ ቆንጅየዋ ልጅ ምናምን ነገር ሲል ሀይሚዬ አናደዷት ማለት ነው። እና ሀይሚዬ የተናደደችው ሞርዛን በዚህ በኮሜንታተሮች ነው እንጂ በብሩኬ አይደለም። ግን ደግሞ በቃ ሙዳቸው እንትን አለ በቃ ጠፋ። ያ ሳቃቸው ምናምን እንደዚህ እየተጫወቱ ደህና ጥሩ ሙድ ላይ የነበሩ ልጆች መጨረሻ ላይ በቃ ሙዳቸው ጠፋና ደህና ደር ተባብለው ሄዱ ማለት ነው። እና እሷንም እየተናገሩ ነበር ወንድ አምጪ እያሉ ማለት ነው። እንግዲህ ከወንድ ጋር ሆና ወንድ አምጪ ማለት ከሴት ጋር ሆኖ ሴት አምጣ ማለት ምን ማለት ነው? ምን ማለት ነው? በቃ እኔ እንጃ። እኔ የድፍረታችሁ የሆነ የቅንጭላታችሁ ማነስ ማለት ነው። ከዛ በስከ መጨረሻ ጭራሽ ቅዱሴ ጋኔ ቶሎ እያሉ ሲጽፉ እሷ በቃ ምንም አይነት መልስ አልሰጠቻቸውም። ዳናደሩ ምናምን ብላ ሄደች ማለት ነው። ብሩኬ ደግሞ መልስ ሰጣቸው ለሁሉም። ቅዱሴ ጋኔ የምትሏት እሷ እቃናት እንዴ አላቸው። እቃናት እንዴ? ቅዱሴ ማለት ለእኔም ጓደኛዬ ነው፣ ለእሷ ምርጥ ወንድሟ ነው፣ ለእኔም ምርጥ ወንድሜ ነው። እናንተ ስላላችኋት ዝም ብላ ከማንም ሰው ጋር የምትሆን አይደለችም፣ እቃ አይደለችም እሷ አላቸው። እና ብዙ ነገር እሱ መልስ ሰጥቷቸዋል፣ አንዳንድ ተሳዳቢዎች ማለት ነው። ግን እነዛን ንቆ ማለፍ የተሻለ ነው ብዬ አስባለሁኝ። ጭራሽ እንደዚህ መልስ ሲሰጣቸው ቦታ የተሰጠን ይመስላቸውና አፋቸውን ይከፍታሉና ምንም አይነት መልስ አለመስጠት ወይም ደግሞ ብሎክ ማድረግ የተሻለ ነው፣ ተሳዳቢዎችም ማለት ነው። እና በጣም ቆሻሻ ስድብ ሲሳደቡ ነበር ከስር እኔ እያየኋቸው ማለት ነው። ሀይሚዬንም ብሩኬንም ማለት ነው። እና ብዙ ምን አለች አንዷ ደግሞ ከብሩኬ ጋር ከሆንሽ ሀይሚ ሞተሻል አለቻት። ብሩኬን ካገባሽ አለች ሞተሻል። የሞትሽው አንቺ ነሽ፣ እሺ የሞትሽው አንቺ ነሽ ይሄን ብለሽ የጻፍሽው ልጅ ማለት ነው። እና አረ በጣም ብዙ እኔ ሹት አድርጌ ሪከርዱ አለ። በነገራችን ላይ እኔ ከመጀመሪያው ጀምሮ እስከ መጨረሻው ድረስ አብሬ ተከታትዬ እነሱ ሲወጡ ነው እኔ የሚወጣሁት ማለት ነው። እና ሪከርዱ አለ ሹት አድርጌ ባመጣላችሁ ተሳዳቢዎች ምን እንዳሉ ከታች እሱን ምን እንዳሉት እሷን ምን አረ በፈጣሪ በጣም ነው እንትን የምትሉትና ከዚህ ያው እኔንም ተከታተሉኝ ይሆናል ብዬ አስባለሁ።
ተሳዳቢዎች ማለት ነውና ልቦና ይስጣችሁ ነው የምላችሁ። ለማንኛውም እነሱ ምንም ብትሏቸው አይለያዩም። ፈጣሪ ያገናኘውን ማንም አይለያየውም። አውርታችሁ ትቀራላችሁ እንጂ ማለት ነውና ትላንት በጣም ሙዴ ሁሉ ተከንቶ ምናምን እንቅልፍ ሁሉ ሳላይ አድሬ ጧት እንደዛ ወይስ አድርጌ አሁን ላይ ደግሞ ከሰዓት ምናምን ትንሽ ረፍት አድርጌ ነበርና ስነሳ ኢንስታግራም ላይ እንደዚህ ዝንጥ ብሎ ቀብራራው አለማየሁ ፎቶ ለቋል ማለት ነውና እንዲህ ሰውን ዝንጥ እያላችሁ ቅብርር እያላችሁ ፏ ፈሽ እያላችሁ ቅጥል አድርጓቸው ጥላትም ማለት ነው። ሀይሚዬና ብሩኬ ሰላማችሁ ይብዛልን። እና ሀይሚዬም እንደምታያት ሜንሽን አድርገዋለች የልብ ቅርጽ አድርጋ እንደዚህ እጇንትን ብላ ምናምን ማለት ነው የፍቅር እንትን አድርጋለታለች። እና በጣም ነው ደስ ያለኝ ይሄን ነገር ሳይ ማለት ነው። እውነት ለመናገር አስቤ ነበረ ማለት ሀይሚዬ በሰዓቱ ተሰምቷት ስለነበረ ከዛ ብሩኬም በእርግጥ መልስ ሰጥቷቸዋል። ሀይሚዬንም ለማበሳጨት የሚሞክሩ ቅመሜን ለማበሳጨት የሚሞክሩ እኔን ለማበሳጨት የሚሞክሩ ልጆች ትንሽዬ እንደዚህ ቁጫጭ ናቸው እያለ ነበርና እውነትም ቁጫጭ ናቸው፣ ትንሽዬ ናቸው የሚረብሹትና ለነዛ ቦታ አይሰጥምና እኛን ለምትወዱን ለምታከብሩን እናከብራችኋለን፣ እንወዳችኋለን። እና እሷንም ስትረጋጋ አወራታለሁ ቁጭ አድርጌ ምናምን ነገር አለ። ያው ነገሩን ፈተውታል ብዬ አስባለሁ። ይኸው ዛሬም ፈተውትም ነው ብዬ አስባለሁ። እንደዚህ እንትን ብለው የመጡት ማለት ነው ውዶቼ። እንግዲህ ሜንሽን አድርጋ በልብ ቅርጽ ምናምን እንትና ብላለታለች ማለት ነውና ውዶቼ በጣም ስላየሁት ይሄን ነገር ደስ ብሎኛል እውነት ለመናገር ማለት ነውና ምክንያቱም ጥላት እድር ይበል እና ከላይ የጻፈው ደግሞ ምንድነው የህመምህን ልክ ስታውቅ ለመድኃኒቱ ክብር ይኖርሃል አለ ብሩኬ ብሎ ነው የፖስተው እንግዲህ ማለት ነውና እውነት ነው። ያው የህመማችሁን ልክ ስታውቁ ለመድኃኒቱ ክብር ይኖራችኋል። በእርግጥም ክብር ይኖራል እንጂ ብሩኬ ትክክል ነህ ወንድሜ። እና ባላችሁበት ሰላማችሁ ይብዛ። ብሩኬ ምን አለ መሰላችሁ በጣም ንጹህ ልጅ ነው፣ ያስታውቃል። በቃ አለ አይደለ የቅመሜን ደስታ የሚፈልግ በቃ በጣም ነው የሚወዳት የሚያፈቅራት ምናምን እና ግን ለነገሮች አንዳንድ ነገሮች አለ አይደለ ቀለል አድርጎ የሚያያቸው ነገሮች አሉ ብሩኬ ማለት ነውና እነዛ ቀለል አድርጎ የሚያያቸው ነገሮች ደግሞ ሀይሚዬ ላይ ዋጋ አላቸው። ገባችሁና በሰዓቱ ያ ነገር ሊያናደት ይችላል ሀይሚዬ ግን ሀይሚዬ በጣም ነው የምታውቀው ብሩኬን ንጹህ ልብ ያለው ልጅ እንደሆነና ለሷ ምን ያክል ቦታ ትልቅ ቦታ እንዳለው ታውቃለች። ገባችሁ? ስለዚህ ያን ነገር ስለምታውቅ ደግሞ መቼም ቢሆን በምንም አይነት ሁኔታ ውስጥ ቢሆን እንኳን ትረዳዋለች። እና ትናንት እንኳን እንደዛ ያች ልጅ እንደዛ ስትላት እኔ በሱ አልተቀየምኩም እንደውም እናቶሎ ከነሱ ፊት ነው ምስምክ ምናምን ብላ እናቶሎ ስትለው ደግሞ ስጠጋለና ከዛ ሳመችው ከዛ ዳኒ ሮስት አራ ምንድነው ምናምን ነገር ሲላቸው ማለት ነው እንዴ እኔ እኮ በሱ ላይ ብናደድ ብሩኬ እኮ ምንም አላለም በቃ ኮሜንታተሮች ናቸው ምናምን ለኮሜንታተሮች ደግሞ ቦታ አትስጭ ምናምን ሲላት እኔ በሱ አልተናደድኩም ብናደድበትም አልሰማውም ነበር አለች። እና ውዶቼ ሀይሚዬ ጠንቅቃ ነው የምታውቀው ብሩኬን በቃ ምን ያክል የዋህ ልጅ እንደሆነ ጥሩ ልብ እንዳለው ምናምን በቃ በደንብ ነው የምታውቀው። ለዛም ነው ሀይሚዬ እማትርቀው በቃ አለ አይደለ ከዚህ ድረስ አብረው የሆነችው ማለት ነው እንጂ እናንተ እንደምታስቡት አይነት ወንድ ቢሆን ሀይሚዬ ለሳምንታትም ይሁን ለወራትም ይሁን ለአመታት አብሮ አትኖርም። ገባችሁ? አብሮ አትኖርም። እሱን ስለምታውቀው በደንብ ስለምታውቀው ለሷ ምን ያክል ቦታ እንዳለው የዋህ እንደሆነ ጥሩ ልብ እንዳለው ስለምታውቅ ነው። ብሩኬም እንደዛው ምርጫው አድርጎ ሀይሚዬ ጋር እንዲህ ብሎ ያለው እስካሁን ድረስ የሷን ማንነት በደንብ ጠንቅቆ ስለሚያውቅ ነው። በጣም ምርጥ ልጅ ጥሩ ልብ ያላት የዋህ ቅን ልጅ እንደሆነች አስተዋይ እንደሆነች ስለሚረዳ ነው። ገባችሁ? ክብሯን ጠብቃ ያለች ልጅ እንደሆነች ስለሚያውቅ ነው ከሷ ጋር የሆነው እና ሁለታቸውም በደንብ ነው የሚታወቁት። በሁለታቸው መሀል ገብታችሁ ጥልቅ ብላችሁ የእናንተን ህይወት ካልኖር የምትሉ ሰዎች በጣም እኮ ነው የምትገርሙኝ በጣም ማለት ነውና ልጆቹን ተፋቷቸው። ኦሬዲ አሁን ጾም ገብቷል። እባካችሁ ወደ ራሳችሁ ተመልሳችሁ ጾማችሁን ጹሙ። ደግሞ ይሄ የሚያማምር ፎቶ ባለፈው ትላንት ወዳ ምናምን የለቀቁልን ሀይሚዬ የለቀቀችው ኢንስታግራም ምናምን አብረው ሆነው ከዛ ፎቶ አለቀቁልንም ደግሞ ዩቲዩብ ላይ እሱን እየቆረጣችሁ ምናምን በግድ ተለያዩ እያላችሁ ማለት እየቆረጣችሁ የምትፖስቱ ምናምን በጣም ነው የምታስቁኝ። አሁን ያን ነገር የምታደርጉ ሰዎች ነገር ፍለጋ ካልሆነ በስተቀር የሀይሚዬ ለብቻ የተነሳችሁ ብዙ ማአት ፎቶ አላት። የብሩኬም እንደዛው። ለምንድን ነው ነገር የምትቆፍሩት? በግድ ነገር ኧረ በፈጣሪ ይሄ ድራማ በጀመሩ ሰዓት እንኳን
እሺ ድራማ ስለጀመሩ ነው ምናምን ሰው በተረዳው ልክ ነው ምናምን ብለን እንረዳቸዋለን። ግን አሁን ፍቅር ሲሆኑ ምንድነው እናንተ እንደዚህ የምትሆኑት ማለት ነው? ጭር ሲል አትወዱም ነው? ሰላም አይወድላችሁም ነው? እና ብቻ ለማንኛውም ውዶችዬ እኔ በዚህ መንገድ ስላየሁት ብሩኬን ሀይሚዬንም እንደዚህ ሜንሽን አድርገው ምናምን ሳይ በጣም ነው ደስ ያለኝ። በጣም ነው ደስ ያለኝ ከምላችሁ በላይ ማለት ነው። ፈጣሪ ሰላማችሁን ብዝዝት ያደርግልን። እንግዲህ ዛሬ በሀይሚዬ ቤት ይመጣሉ። ግን የትናንትናው ቪዲዮ ይመስለኛል ዛሬ የሚለቀቅልን። ትናንት ቪዲዮ ሳይሰሩ አይቀሩም። ሊቭ ላይ ሰምታችሁት ከሆነ ሰራችልኝ እኮ ዛሬ ግን አልነግራችሁም ነገ ቪዲዮ ላይ እዩት ምናምን ሲል ነበርና ኦልሬዲ ሰርተውታል፣ ቪዲዮውን ሰርተውታል። ገባችሁና ሀይሚዬ ፕራንክ አድርገው ምናምን ይመስለኛል ባልሳሳት አይዶ ነው። ብቻ ግን ያው ማታ ላይ የሚለቀቀው የትናንቱ ቪዲዮ ይመስለኛል እሱ ባለው ማለት ነው፣ እሱ በተናገረው እና ውዶቼ ሀይሚዬንም የምትናገሩ ብሩኬንም የምትናገሩ ተው፣ በቃ ተው። እና ትላንትና ሁለታቸውም ነበር ሲቀጠቀጡ ሲሰደቡ የነበሩት። ምክንያቱም ከታች በሁለቱም ሳይድ ያሉ ልጆች እየተቀጣቀጡ ነበር እርስ በርስ ማለት ነው። የሀይሚዬ እህት ነን የሚሉ የብሩኬ እህት ነን የሚሉ እርስ በርስ ከታች እየተጣሉ ነበር እና በዛን ሰዓት ሁለታቸውንም ነበር ሲናገሩ የነበሩት እና ብዙ ነገር ሲናገሩ ነበረ። ብቻ ግን ያው ለነዛ ቦታ ለመስጠት ነው። ሁሌም ወደፊት ጨረቃዎቻችን ሰላማችሁ ብዝዝት ይበልልን፣ ጠላት እርር ይበል። እናንተ ሁሌም ከፍ በሉልን፣ ሰላማችሁ ይብዛልን። ባይ ባይ።